የአርቲስት ሰማኸኝ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። በጣም የተባረኩ ኦርቶዶክሳውያን አባቶች በእስር ቤት ውስጥ ነበሩ፣ አብረውኝ የሚጸልዩልኝ የሚወዱኝ። ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። ሌላው ዛሬ በዚች እናት አንጋፋ ኦርቶዶክሳዊ ተዋሕዶ ቅድስት ቤተክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። አንገቱ ላይ ክር ማተብ ያሰረ ሰው ሻሂድ የሚልን መፈክር ያለበትን ቲሸርት ለብሶ አንበሳ አንድ ጀማዓ ሆነን ያለው እያንዳንዱ አንድ ሰው እንዳትናገሩ እፎይኛ ሲሳደበት አባታችሁ ነበራችሁ። ምን አባታችሁ ማታመጡ 300 ሚሊዮን የሚደርሰው ዳታ ነው የምነግራችሁ። ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል። ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ ጉዳዮቻችን ተመልሰን መጥተናል። የአርቲስቱ አሟሟት ሁኔታም ከቤተሰቦቹ የተሰማ መረጃ አለ፣ እንመለከቷለን። ትናንትና ቸኮል ባለ ሁኔታ አቤል አቡና እንደተፈታ ተናግሬ ነበረ። ታዲያ ይመስለኛል ምሽት ላይ ገብቶ ነበር ማህበራዊ ሚዲያ ላይ ምን እንደገጠመውና እዛ ስላገኛቸው ካህናትም መነኩሳትም ጭምር እየተናገረ ነበር፣ እንሰማለን። አባታችን አባ ገብረ ኪዳንም አቡነ አብርሃምም ስለ አርሲ ጉዳይ ያነሱት ሀሳብ አለ፣ እንዳስባለን። ወደ መጨረሻ አካባቢ ላይ ወሃቢያ የሰራውን ድራማ እናጋልጣለን። ራሱ በሰራው ፒክቸር ኦርቶዶክሳውያን ተወቃሽ እያደረገ ያለ እየሆነ ስለሆነ እየገረመን ነው፣ እንመለከተዋለን። እኛ ማህበራዊ ሚዲያ ላይ የምንሰራ ሰዎች ላይም እየወረዱብን ነው፣ እንመለከተዋለን። ታዲያ ትናንትና አንድ ጉዳይ ዳሰናላችሁ ነበር፣ የታርጋ ጉዳይ። ያውላችሁ እንደምትመለከቱት ታርጋ በጣም ቀለል ባለ ማሽን ተሰርቶ የሚወጣ ነው። እንግዲህ አሁን ለዚህ ታርጋ ነው የሀገሬውን ሕዝብ 60 ሺህ ድረስ ካልተቀበልናቸው የሚሉት ይሄን ነው። በውጭ ዓለም $5 እስከ 20 እስከ $100 የማይሞላን ጉዳይ ነው። እንግዲህ እንደዚህ በቀላሉ የሚሰራን ጉዳይ ኢትዮጵያ 60 ምናምን ሺህ ክፈሉ እየተባሉ እየተጨቀጨቁ ያሉት ያሳዝናል። የሰማኸኝ በለውን ጉዳይ ከቤተሰቦች አንደበት የአርቲስት ሰማኸኝ በለው የመጨረሻ ሁኔታ ልጆቹ ይፋ አደረጉ። ትላንት ሰኞ ሰኔ 8 2018 የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ እንደነበረም ገልጸዋል። ወደ ሆስፒታል በሚወሰድበት ወቅትም ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙ ሳይቆይ ሕይወቱ ማለፉንም ገልጸዋል። በአማራ ክልል መዲና ባህር ዳር ተወልዶ ያደገው ድምፃዊ ሰሜ ገና በ14 ዓመት ታዳጊነቱ በባህር ዳር ሕፃናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮን አድርጓል። በዚህም ረጅም ዓመታትን ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትንም ጥሏል። ሰሜ ባላገሩ በረጅም ዓመታት የጥበብ ስራዎቹ በተለይም የሀገር ባህልን፣ የሙዚቃ ዘርፍን፣ ወጉን እንዲሁም ስርዓቱን ጠብቆ በከፍተኛ ደረጃ ያስተዋወቀ ሲሆን በተለያዩ ክለቦችም ዘመናዊ ሙዚቃዎችን በመጫወት ልዩ ብቃቱን ያሳየና በርካታ የባህል ስራዎችን ለአድማጮች ያበረከተ የጥበብ ባለውለታ ነው። ከተወዳጁ የባህል ስራዎቹ መካከልም ባላገር፣ ደቦት እንስራ፣ ዘገኛ፣ አለሽ ነገር፣ ዝናቡ የሚሉ ይጠቀሳሉ። ከ35 ዓመታት በላይ የዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ወይም ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎችም ሁልጊዜም ይታወሳል። ታዲያ የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። ለወቅታዊና አዳዲስ መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እናመሰግናለን ወንድማችን ፍራውልን ይህን መረጃ ስላጋራህን። ስለዚህ ያን ያህል ከፋ ነገር ገጥሞ ሳይሆን በድንገት ሆስፒታል ገብቶ በዛው እንዳረፈ ነው ቤተሰቡ የተነገረው። ስለዚህ ለቁጭት የሚዳረግ ነገርና ለኮንስፓይረሲ የሚሆን ነገር ባለመሆኑ ጥሩ ነገር ነው። ቤተሰቦቹም ከግምታዊ የአሟሟት ዜናዎች ቢያንስ ይተርፋሉ ብዬ አስባለሁኝ። ነፍስ ይማርን፣ ለወዳጅ ለዘመዶቹም መጽናናትን ያድልልን። ወደ ወንድማችን አቤል አቡና እንጣ። እየደወላችሁ ያጽናናችኋት ያበረታችኋት ላይቭ ላይ ስትጮሁልኝ ስትታመሙልኝ የነበራችሁ ኦርቶዶክሳውያን ወንጌላውያን አማኞች የሌላም እምነት ተከታዮች ሁላችሁ እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። ይሄን ብቻ ሳይሆን ከዚህም በፊት ታግቼ ልገደል ልሰዋ በነበረበትም ሰዓት ላይ እናንተ ናችሁ በዚህ ተባብራችሁ ድምጽ ሆናችሁልኝ ከነዛ በላተኛ አውሬዎች እጅ መንጋጋ እጅ ከእግዚአብሔር ቀጥሎ የተናጠቃችሁኝ ያወጣችሁ የእናንተ ድምጽ ነው
በዓለም ደረጃ ሚዲያውን ተቆጣጥሮ ህዝቡ እንዲነሳልኝ መንግስት የኔን ነገር እንዲረዳ እንዲያይ እናንተ ናችሁ ያደረጋችሁትና በጣም አመሰግናለሁ። በእውነት ዝም ብዬ አይደለም ስጮህ የነበረው። አትሊስት እንደው አካሄዴ ባይመቻችሁ አነጋገሬ ወይም የሆነ አቀራረቤ ባይመቻችሁ ነገር ግን እውነት ነው ብላችሁ የቆማችሁ አብራችሁኝ የሆናችሁ ሰዎች አመሰግናለሁ። በእውነት አመሰግናለሁ። እዛም እስር ቤት ውስጥም ቢሆን በ25 ተከታታይ ቀናት እግዚአብሔር ሲያጠግበን ሲያረሰርሰን ነበረ በቃሉ። ብዙ ኦርቶዶክሳውያን አሉ፣ ብዙ ሙስሊሞች አሉ፣ ደግሞ የኔም ቢጤዎች ወንጌላውያን አማኞች አሉ። ሁሉም በየእምነቱ ይጸልያል። ኦርቶዶክሳውያኑም ምህላ ይዘው በየቀኑ ይጾማሉ፣ ይጸልያሉ። እኛም ደግሞ በፈርጃችን እንጸልያለን፣ እግዚአብሔርን ቃል እናነባለን። ይሄ በጣም መታደል ነው እና እግዚአብሔር ለበጎ ይመስለኛል ሰብሰብ ያደረገ። አንዳንድ ጊዜ ስንባክን ልክ እንደ ማርታ እግሩ ስር አንቀመጥም ስንል እግዚአብሔር እግሩ ስር የምንቀመጥበትን መንገድ አመቻችቷልና ለበጎ ነው የተረዳሁት። እግዚአብሔር በቃ ሊያሳርፈኝ ፈልጓል፣ ግን ያላረፉ ሰዎች ነበሩ በእኔ ማረፍ ውስጥ እንጂ እንደምታዩት አምሮብኝ ወዛም ሆኜ ኪሎዬ ጨምሮ ፈገግታዬ ጨምሮ ነው የሄድኩት እና ከማረፊያም እስከ ፍርድ ቤትም ሲሄድ ደረቴንም አንገቴንም ቀና አድርጌ ነበር ሲሄድ ነበር። ለምንድን እጅህ ላይ ሰንሰለት የገባው ብባል ውሸታም ብዬ ነው። በእግዚአብሔር ስም ይነግደውን እግዚአብሔር ስም ነግደሃል ይህንን ህዝብ ተወው ብዬ ነው፣ ሌላ ነገር አይደለም። እና እጄ ላይ ያለውን ሰንሰለት በፍጹም ሳያሳፈረኝም ነበር። ሰዎች ሲያዩኝ አልሸማቀቅም፣ አንገቴን አልደፋም። ምክንያቱም እጄ ላይ የገባው ሰንሰለት የተከሰስኩበት ክስ ስሙ ሌላ ቢሆንም እውነታው ግን እኔ ልብ ውስጥ ያለው እውነታ ግን ሌላ ነው። ምክንያቱም ላመንኩት እውነት በየአዳራሹ ተሰብስበው ለሚጭበረበሩ ለሚታለሉ ምስኪኖች በእምነት ስም አይናቸው ላይ ጨርቅ ታስረው ወደ ገደል ለሚነዱ ኢኮኖሚካሊ፣ ስፒሪቹዋሊ፣ ሜንታሊ የተጎዱ እየተዘረፉ ላሉ ሰዎች ነው አብሬ የቆምኩት። ስለዚህ በዚህ ጉዳይ የማፍርበትም የምጸጸትበትም ነገር የለኝም። በዛ እና እግዚአብሔር ይባርካችሁ። በእውነት አመሰግናለሁ። አንድም ቀን ሰንሰለት ታስሬ በሰንሰለት ታስሬ ከፊቴ ፈገግታ ጠፍቶ አያውቅም። ምክንያቱም እግዚአብሔር ከኔ ጋር እንዳለ ስለማቅ በጣም የተባረኩ ኦርቶዶክሳውያን አባቶች በእስር ቤት ውስጥ ነበሩ አብረውኝ የሚጸልዩልኝ የሚወዱኝ። አንድ እንደውም አባ ወልደ ጊዮርጊስ የሚባሉ መኖክሴ አብረውኝ ነበሩ፣ በጣም የተወደዱ። ከዛም ባለፈ ደግሞ ወንድሞቼ ወንጌላውያን አማኞችም ነበሩ። በጣም ደስ የሚል ፍቅር ነበረ። እንከባበራለን፣ አብረን እንጸልያለን። በቃ ደስ የሚል ፍቅር አሳለፍኩኝና እዚህ ውስጥ ያለ ሚዲያ ላይ በጣም ልክ መሆኔ አሳይተውኛል እነዚህ ሰዎች ማለት ነው። እና በጣም የተወደዱ ቴዎሎጂያኖችም አግኝቻለሁ እዛ የታሰርኩበት ቦታ ላይ የኦርቶዶክስ ቤተክርስቲያን ዶክተር የቴዎሎጂ ዶክተር ማለት ነው። ከነሱም ጋር ጥሩ የሆነ የመማማሪያ ጊዜ የመከባበሪያ ጊዜ አግኝቼ ነው የወጣሁት በ25 ቀን ውስጥ። እንዴት እድለኛ እንደሆንኩ። ሚስቴ ተንከራተተች፣ አራስ ሚስቴ ተንከራተተች፣ እናቴ ተንከራተተች። አይኖ ተንከራተዋል፣ ግን እኔ አትርፌ ነው የወጣሁት። ምክንያቱም ብዙ እውቀት፣ ብዙ ምክር፣ ብዙ ትህትና፣ ብዙ የተወደደ ቀናቶችን አሳልፌ ስለወጣው ማለት ነው ከወገኖቼ ጋር። ስለዚህ ለማለት ነው ቴንኪው በጣም እሺ። ላይቭ ገብታችሁ ስለኔ ሪካርድ ሲደረግ ባይቋረጥ ኖሮ ጥሩ ነበረ። እውነት ለመናገር ይመስለኛል ቀሲስ ዶክተር መዝገቡ ካሳንም አግኝቷቸው እዛው እስር ቤት አንድ ላይ መሰለኝ ያሰራቸው። ስለዚህ ጥሩ ጊዜ አይቷል፣ ጥሩ ጊዜ ተምሯል። መልካም ነገርም ቀስሞም እንደወጣ ጭምር መልካም ማሳያ ነው። መነኮሳት የታሰራሉ፣ ካህናት የታሰራሉ፣ አገልጋዮች የታሰራሉ፣
ደግሞ የነገረ መለኮት ምሁራንም የታሰሩ አሉ። በእስር ቤት ውስጥ የቀረ የለም። ጥሩ ጊዜ አሳልፈዋል። እግዚአብሔር ደግሞ ቀሪ የታሰሩትንም ደግሞ እንደሚያስፈታልን እናምናለን። እንኳን ወደ ለቤት አበቃ ወንድማችን አቤል አቡና እንላለን። ወደ አባታችን ወደ አባ ገብረ ኪዳን እንሂድ። እስካሁን ድረስ ላይክ ያላደረጋችሁ ላይክ በማድረግ ቀጥሉ። ነፋሱ ሁሉ የሚሸተው የሰው ደም ነው። ቃላት ሁሉ በሰው ደም የተለወሱ ናቸው። በየቀኑ መከራን የጠገበ ጆሮ ነው ያለን በእውነት ማለት ነው። የምንሰማው ነገር ሁሉ የሰው ደም፣ ሰው ይሞታል፣ ሰው ይታረዳል፣ ሰው ይገደላል፣ ካህናት ይታረዳሉ። እንደምታዩት ቤተ መቅደስ ይቃጠላል። ዛሬ እንደምትሰሙት ነው። ሰው ባለበት ሀገር እንደ ባለ ሀገር ካልኖረ ምን ይባላል? የግድ እኮ ወደ ሌላ ሀገር ተሰዶ መሄድ አይደለም። ሰው በሀገሩ ሲኖር ነው ሀገርን ሀገር የሚያሰኘው። ሀገር ማሳጣት አንድ ሰው ሀገር መንሳት። እግዚአብሔር ሰይጣን እንኳን እንዲኖር በፈቀደለት ምድር ሰው እንዳይኖር ማድረግ። እግዚአብሔር ሰይጣን በምድር እንዲኖር ፈቅዶለታል። ከሰይጣን የበለጠ ክፉ የለም። የእግዚአብሔርን አምልኮ የሚገዳደር መቅደሱን ለማርከስ የሚሮጥ ሰዎችን ከሰማይ ጉዟቸው አሰነካክሎ የሚደፋ ክፉና አመፀኛ ወንበዴ የእግዚአብሔር ጠላት ነው። ዲያብሎስ በሚኖርበት ምድር እንዴት ሰው ይከለከላል? በጣም ነው የሚያሳዝነው። ታውቃላችሁ፣ ሰው ካራዊት የባሰ የሆነበት ዘመን የምናየው ይሄ ነው። አንበሳ አህያን ይበላል፣ ፍየልን ይበላል፣ በግን ይበላል እንጂ አንበሳን አይበላም። እባብ ሰውን ይነድፋል እንጂ እባብን አይውጥም። ዘንዶ ዘንዶን አይበላም። ጅብ ጅብን አይበላም። ጅብ አህያን ነው የሚበላው። ሰው ግን ሰውን ይበላል። ዛሬ ሰውን ይበላል፣ በደሙ ይታጠባል። የሰው ደም ነክሮ ጣቱን በዚያ እጁ እንጀራ ይቆርሳል። በጣም የግፍ ዘመን ውስጥ ነው ያለነው። ሀገር ማሳጣት ነውር ነው። ሀገር ሰው አላስኖርባት ካሉ እሷ ደግሞ መልሳ ትክዳለች። ምድር የከዳለት ዋስ የላት። ምድር ትፈርዳለች። ይገርማቸዋል። መቼ እንደምትመልስ ነው የማይታወቀው። ዛሬ ክርስቲያኖች በሀገራችን እንዳይኖሩ ሀገር እያጡ ነው። ቤተ መቅደስ እየተቃጠለ ሰሞኑን እየሰማችሁ ነው። ክርስቲያኖች ይታረዳሉ። የቀሩት እንኳን ደግሞ ተስፋ እንደኖራቸው ይቃጠልባቸዋል። በቤተ መቅደስ ይሳለቅባቸዋል። መስቀል ካንገታቸው እየተበጠሰ መሳቂያ ይደረጋሉ። ይህ ሁሉ ተደረገ። ምን አይነት ትምህርት ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም። እግዚአብሔር ይፈርዳል። ምድርም ተበቃይ ናት። ቤተ ክርስቲያን የሚያርዷትን የምታጠቃበት ሰይፍ የላት። ራሷ ኢየሱስ ክርስቶስ ግን ሁለት አፍ ካለው ሰይፍ ይልቅ የሚቆርጥ ነው። ፍርድንም ይፈርዳል። ሌላው ዛሬ በዚች እናመሰግናለን አባታችን አባ ገብረ ኪዳን። አሁን ላይ ሞት ነው የሚሸተው። አየሩ እንዳለ ደም የሚሸት አየር ነው ሀገራችን ላይ የሆነ ያለው እየሸተተ ያለው። በዓለማችን ላይ የምናሸተው እሱ ነው። በተለይ የንጹሃን ደም የንጹሃን ወገኖቻችን እልቂት ጊዜ በገደብ ካልተበጀለት በከባድ ሁኔታ ነው የሚሆነው ብዬ አስባለሁ። ሌላኛው ያነሱት እዚህ ላይ እንደምታዩት የማህተም ጉዳይ አንስተዋል። ማህተቡ ጉዳይ ትናንትና ለቲክቶክም ለፌስቡክም የሚሆን ለኢንስታግራም የሚሆን አንድ ቪዲዮ ሰርቼ ነበረ። ማታ ላይ ወደ 4 ሰዓት አካባቢ ነው በደወሉልኝ የነበረው። እዚህ በከፋ የነበሩ ወንድሞቻችን ደውለውልኝ ይሄ ነገር ስህተት ነው፣ የተሰበሰቡትም ሰዎች የእስልምና እምነት ተከታዮች ናቸው እንጂ ኦርቶዶክሳውያን አይደሉም። መስጊድ ለማስመረቅ የመጣው ሰው የቆርቆሮ እጥረት እንዳለበት ሲያስብ ሙስሊሞቹን ሰብስቦ ይሄው ሻሃዳ ስጃለሁኝ ብሎ የሐሰት መረጃውን ሰራ እንጂ ሲጀመር እነኚህ ሰዎች ኦርቶዶክሳውያን አይደለም። በአካባቢ ያለው አባወራ ራሱ 38 ነው ኦርቶዶክሳዊ። በቁጥር ወደ 126 ይደርሳሉ። እዛ ውስጥ በአባወራዎች ውስጥ ያሉት ቁጥሮች እንኳን ቢደመሩ እንኳን 126 የሚደርሱ ናቸው። እንኳንስ 123ቱ እስልምና ሊቀበሉ ይቅርና ብለው መግለጫም ደብዳቤም የተለያየ መልኩ አውጥተዋል። እሱን ለማህበራዊ ሚዲያ አጋርቸዋለሁ። በተለይ የእነሱ የራሳቸው ንግግርም በተወሰነ መጠን የተተረጎሙ ነበር። እሱንም ጭምር አቅርቤው አይቼዋለሁኝ። ካላያችሁት ምናልባት ወደ መጨረሻ አካባቢ ላይ አስቀምጥላቸዋለሁ። እንደምትመለከቱ ተስፋ አድርጋለሁኝ። ወደ አባታችን ወደ አቡነ አብርሃም ልምጣ። ሌላው ዛሬ በዚች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ቢፈልግ ባህር ሆኖ ሊያሰጥማት፣ ቢፈልግ ማዕበል ሆኖ ሊገፋት ሊገፈትራት፣ ቢፈልግ ስም አጠራሯን ለማጥፋት የማይጥር የለም። ሁሉም ይሞክራል። በዚህ ዘመን ነው እናንተም ደግሞ መምህራን ናችሁ ተብላችሁ እየተሰማራችሁ ያላችሁት። የኔና የእናንተ ዘመን በጣም ከባድ ነው።
የአባቶቻችን ዘመን ፈተና አንድና አንድ ነው። ዕለታዊ ረሃብ ሊኖር ይችላል። ረሃብ በእንተ ማርያም ተብሎ በሚገኝ ቁራሽ መኖር፣ አለበለዚያም ተሰፍራ ተለክታ በተሰጠቻቸው መሬት አርሰው ቆፍረው ራሳቸውን መርዳት፣ ወይም የማርያም ባርኪ ተብሎ ከተሰበሰበው እንዲሁ ለመኖሪያ ያህል ከተሰፈረችላቸው ቀለብ ታግዘው መኖር፣ ያ ነበር ፈተናቸው። ወደ ኋላ ትንሽ መለስ ስንል ዘመነ ዲዮቅልጥያኖስን ሳላነሳ ክርስቲያኖች የተሳደዱበትን መምህራን የተገፈተሩበትን ሳላነሳ በመካከል የሆነውን ዛሬ ደግሞ የኔና የናንተ ዘመን በአንጻሩ ለብዙዎቹ የተሻለ ኑሮ የምንኖርበት የገጠሪቷ ቤተክርስቲያን ትንገላታ እንጂ በተለይ በብዙ የሚቆጠሩ ካህናት በብዙ የሚቆጠሩ መምህራን በየከተማዎቹ ሻል ባሉ የገጠር ከተማዎችም ሆነ አድባራት ገዳማት የተሻለ አኗኗር የምንኖርበት ትናንትና ለእግራቸው ጫማ ሳይኖራቸው የተመላለሱበት እሾሁም እንቅፋቱም እየወጋቸው ሌላውም እየነደፋቸው ዛሬ ደግሞ ከጫማም ጫማ አማርጠን ከዛም አልፎ ተርፎ በተሽከርካሪ እንደፈለገ የምንሄድበት ዘመኑን አነጻጽሩት። አሁን የኔና የናንተ ፈተናው ከበድ የሚያደርገው ምን ብዬ ልግለጸው? ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ጩኸታችን አንዳንድ ጊዜ ይገርመኛል። በቀን ብዙ አስተናግዳለሁ፣ ሲከፋይ ደግሞ ማስተናገዱን እተወዋለሁ። በዚያ ሁሉ መስተንግዶ ውስጥ በትንሹ 30-40 ሰው አስተናግጃለሁ ብል በአንድ ቀን ከ30 ከ40ዎቹ ውስጥ 3 ሰው ስለ ቤተ ክርስቲያናቸው ስለ ሃይማኖታቸው አይነግሩኝም። ከ40ው 3 ሰዎች ብቻ ስለ ቤተ ክርስቲያናቸው ነገሩኝ ብል ሌላው ግን ተመልከቱት ስለ ኑሮው ነው። ደሞዝ ያለው ደሞዝ ያንሷል፣ ስራ ያለው እድገት ይሰጠኝ፣ እኔ ከማናንሳለው አለቃ መሆን ይገባኛል፣ እኔ ከማናንሳለው ወደ ታላላቅ አድባራት ገዳማት ልቀየር ይገባኛል። ይህ ነው እየተባለ ያለው። ይህ ሁሉ እኮ ማለት የምንችለው ቤተ ክርስቲያኒቷ ስትኖር ነው። ይህ ሁሉን እኮ ማለት የምንችለው መሰረቷ ጸንቶ ሲኖር ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ክርስቲያኖች በዋሉበት ማደር ተስኗቸው ባደሩበት መዋል ተስኗቸው አይታችኋል። አሁን ባለፈው እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ለዚህ ነው ዝምታንም የምመርጠው፣ ምንም ትርጉም ስለሌለው። አወራን ትርጉም የለውም። ወሬያችንን እንዴት በስራ እንቀይረው ነው። ምዕመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። ምናልባት ከሚዲያም ትንሽ ራቅ ያሉ ይመስለኛል እንጂ ከዛ በኋላ ያንን ቪዲዮ ላይ ማስተካከያዎች ሰጥተውበት ነበረ። የሆነ ሆኖ የተናገሩት ነገር በጊዜው ያዩትን ነገር ነው ወይ ደግሞ ቀረጻ የተቀረጸው የዛን ጊዜ ሊሆን ይችላል። የሆነ ሆኖ አባታችን እናመሰግናለን። አብዛኛው ስለ ቤተክርስቲያን ጨንቀውም ስለ ደሞዝ እድገት ስለ ኑሮ ውድነት እንጂ ቤተክርስቲያን ላይ እየሆነ ያለው ነገር አያስጨንቀውም። በነገራችን ላይ ይህን ነገር ማታ ማህበራዊ ሚዲያ ፌስቡክ ላይም ቴሌግራም ላይም ፖስት አድርጌላችሁ ነበር። አይታችሁት ከሆነ ማሽ ላይ ማህበራዊ ሚዲያ ሊንኮች እንዳለ ዲስክሪፕሽን ላይ ያላችሁ ማየት ትችላላችሁ። እዛ ገብታችሁ አንደኛው የኢኦቲሲ ዘገባ ልዩ ትንታኔ ላይ አይታችሁት ከሆነ እኔ ያቀረብኩትን ሀሳብ ለመተቸት ጭምር ነው የመጡት። በነገራችን ላይ እንዲህ አልሆነም፣ ተከባብረው ተዋደው የሚኖሩ ናቸው፣ ሚዲያ ላይ እንደሚወራው አይደለም፣ ሳንቲም ለመልቀም ነው ይሏቸዋል። በነገራችን በጣም ያሳዝናል።
ሌላኛው እንግዲህ ዋሃብያ የሰራው ድራማ አለ ማህበራዊ ሚዲያ ላይ ሲመረድ ሳይታችሁ ታውቃላችሁ ብዬ አስባለሁኝ። እኔም ወዲያውኑ ኤክስፖዝ ለማድረግ ሞክሬ ነበረው። ለእናንተ ግን በቪዲዮ ልስራላችሁ፣ ተመልከቱ። ያው እንግዲህ ፖለቲካ ምናምን ከተውኩ ቆይቷል፣ ሁላችሁም ታውቃላችሁ። ግን አንዳንድ ምክር ለመስጠት ነው የመጣሁት። ሰሞኑን አርሲ ላይ በተፈጠረው ነገር ላይ ብዙ ድራማዎች ሲሰሩ እየተመለከትኩ ነበረ። ግን እነዛን ድራማዎች በአጠቃላይ አዲስ ለተሰራ ቤተክርስቲያን የሚሄድን ታቦትንም ቤተክርስቲያን እየተሰደደች የሚል ዘገባ እየተሰራ የደረሰውን ውድመት ሐሰተኛ የሚያደርግ መረጃ፣ የተሳሳተ መረጃ ስታሰራጩ ነበራችሁ። ሁለተኛው ደግሞ አጥቂው በትክክል ታውቆ እርምጃ እንዳይወሰድበት በትክክል ሲሰሩ የነበራችሁ ሰዎች ነበራችሁ። በጅምላ ሙስሊሙ አጥቂ ያደርጋችሁ፣ ክርስቲያኑን ተጠቂ ያደርጋችሁ ያልሆነ ዜና ስትነዙ ነበረ። በዚህ ማዕከል አጥቂዎቹ ሾልከው አምልጠዋል። በቃ ከተጠያቂነት ድነዋል። ቢኮዝ አጥቂውን ትታችሁ የሆነ ማህበረሰብ በአጥቂነት እንዲፈረጅ ስለምትፈልጉ በሰፊው ሙስሊሙ አጠቃ የሚል ዘመቻ ከፈታችሁና አጥቂዎቹ ሳይጠየቁ አመለጡ ማለት ነው። ሁለተኛው ሰሞኑን በተመሳሳይ ሙስሊሞችን እንደ አጥቂ ለመፈረጅ ድራማዎች እየተሰሩ ነበረ። ሻሂድ አራተኛውን ሻ ተጠቅማችሁ ፖስተር ሰርታችሁ ስታሰራጩ ነበረ። በዛ ላይ ድራማው ላይ ትንሽ ችግር አለ። ችግሩ ምንድነው? አንዳንድ ነገሮችን ሲሰሩ ጥንቃቄ አድርጉ። አሁን ለምሳሌ አንገቱ ላይ ክር ማተብ ያሰረ ሰው ሻሂድ የሚልን መፈክር ያለበትን ቲሸርት ለብሶ ፕሮፓጋንዳ ሲሰራ ጥሩ አይደለም። መጀመሪያ ፎቶ ከመነሳታችሁ በፊት ቲሸርቱን ከመልበሳችሁ በፊት አንገታችሁን ምናችሁን ቼክ አድርጋችሁ ትክክል ሙስሊም ለመምሰል መሞከር ያስፈልጋል። ባሁን የሆነው ሆኖ ግን እንደዚህ አይነት የህዝብ እርስ በርስ መፋጀትና መባላት ለማንም ስለማይጠቅም ቢቀርባችሁ ይሻላል። አጥፊዎች በየትኛውም ወገን አሉ። እነዛ አጥፊዎች በትክክል ታውቀው ለህግ እንዲቀርቡ መስራት እንጂ በጅምላ ህዝብን እንደ አጥፊና እንደ አጥቂ አድርጎ ማቅረብ አጥቂዎችን እንደማስመለጥ ይቆጠራል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሸሂድና ሻሂድ ይለያያል። ሸሂድ እና ሻሂድ ይለያያል። ቃሉም ላይ ችግር አለባችሁ። ሻሂድ አራተኛውን ሻ ተጠቅማችሁ ነው ሻሂድ ለመሆን ዝግጁ ነን ብላችሁ ሸሂድ ለመሆን ዝግጁ ነን የሚለው ትክክለኛ ቃል እሱን ተጠቀሙ ነው ወደፊት። እሺ ምክሩን ሰማንና ቼክ አደረግነው። በነገራችን ላይ ምን ችግር አለ? ማህበራዊ ሚዲያ በጣም ደስ የሚለው ነገር ማገላበጥ ይቻላል። ከየት መጣነት ማወቅ ይቻላል። እኛም ፋይሉን አየነው። እንግዲህ መጀመሪያ ተለቆ የነበረው ይህ ፒክቸር ነው። እንደምታዩት ለሻሂድ ዝግጁ ነን የሚል ነገር እንዳያችሁት እዚህ ጋር ማህተብ አስረውበት ምናምን ነገር እያየን ያለ ነው። ተመልከቱ፣ ማህተብ አስረውበት። ከዛ በኋላ ትክክለኛውን ፒክቸር ለማግኘት ሞከርኩኝ። ትክክለኛው ፒክቸር ይሄ ነው። እዚህ ላይ ማህተብ ይታያችኋል። ይሄ ተሰራ የተባለውና ማህተብ አለው የተባለው ነው። መቼስ ኦርቶዶክሳዊ ሆኖ ሙስሊሞች እየመጡብን ነው ተዘጋጁ ለማለት በኤአይ ማህተብ እንደማያስጠልቀው እናውቃለን። ምክንያቱም ክሌም ለማድረግ እየሞከረ ሙስሊሞች ሊገሉን ነው እያለ መቼስ ማህተብ እንደማያደርግለት እናውቃለን። ይሄ ነው ትክክለኛ ፒክቸር የተባለው፣ ትክክለኛ ፎቶ የተባለው ነገር ይሄኛው። እዚህ ላይ ማህተብ ይታያቸዋል። እዚህ ጋር ማህተም አለ። ይህን ነገር ጥሩ በሆኑ ኤአዮች ክሊር እንዲያደርግና እንዲሰጠኝ አድርጌው ነበር። እንደምትመለከቱት ነው። ጥርት አድርጎ ፒክቸሩን ሰጠኝ። እዚህ ሰውዬ ላይ ማህተብ ይታያቸዋል። አንገቱ ላይ እዚህ ላይ እነሱ እንዳደረጉት ማህተብ አለው ብለው እንደተናገሩለት እዚህ ፎቶ ላይ ማህተብ አለው። እዚህ ፎቶ ላይ ማህተብ ይታያቸዋል። እኔ ሙስሊም እያጠቃ ነው ብዬ ለመናገር ሙስሊሙ ዝግጅት ጨርሷል፣ ይኸው ሰይፉን ይዟል፣ ሊገለኝ ነው ብዬ እየመጣሁኝ ሰይፍ እያስያዝኩትኝ አንገቱ ላይ ማህተብ አደርግለታለሁ። ድራማው እራሳቸው ሙስሊሞች ሰሩትና ተመልሰው ለማስጮህ ይሞክራሉ። ግን ይሄንን ማህተብ እንዴት አሰሩለት አትሉኝም? ይኸውና
ለሻሂድ ዝግጁ ነን ብለው የሰሩት ምንድነው? በኤአይ ነው። እዚህ ጋር ተመልከቱት። ራሳቸው ሙስሊሞች ልጁን አንገቱ ላይ ማህተብ አስረው አመጡት። ለሻሂድ ዝግጁ ነን የሚሉት እኮ ራሳቸው ኦርቶዶክሳቸው ኤአይ ተጠቅመው ለማለት ፈልገው ራሱ አሳስረውት መጡ። ፒክቸሩ ይሄው እዚህ ጋር አንገቱ ላይ የሚታይ ነገር አለ ነት እዚህ ላይ ይሄው ራሳቸው አቅርበው የለጠፉት ነገር ዝግጁ ነን ብለው ኤአይ ተጠቅመው ማህተብ አስረውት አመጡት። እዚህ ላይስ ነው እዚህ ላይስ ነው እዚህ ላይስ አይ ስለዚህ ራሳቸው ሙስሊሞቹ ድራማውን ሲሰሩት የኦርቶዶክሳዊ ያሲን ጩኸት ቀልብሰው ለራሳቸው ለመጠቀም ሲፈልጉ እንዲህ አይነት ድራማ ይሰራሉ። ራሳቸው ይጮሃሉ፣ ራሳቸው ያስጮሃሉ፣ ራሳቸው ደግሞ ጭራሽ ቪክቲም ሆነው ለመምጣት ይሞክራሉ። የወሃቢያ ቀልድ አንዳንዴ አይጠገብም። በነገራችን ላይ የሚጠገብ ቀልድ አይደለም። ሌላኛው የምታስታውሱ ከሆነ ይህ ነው። ሙሉን አላሰማችሁም። ስድብ በጣም ስድብ የበዛበት ነው። ይህ ሰው የምታስታውሱ ስማ አንተ ሰውዬ፣ አንተ ልጋጋም፣ አንተ ኦንላይን ቁጭ ብለህ ማለት ነው። አንተ ኦንላይን ተዘብዝበህ ሁልጊዜ ሙስሊምን ስታጥላላ ስትሳደብ ዝም ብለናል። የኔን ቪዲዮ ቆርጠህ ምን እንዴት ተዘጋጁ ትላለህ? አንተ ልጋጋም፣ የልጋጋም አዟሪ ልጅ ማለት ነው። ምን አባት አመጣለህ ታዲያ? ምን ታመጣለህ አንተ? መሳሪያ ገዝተን መሳሪያ አዋተን ብር አዋተን መሳሪያ ገዝተን ለኦርቶዶክስ እናስታጥቅ የምትለው እኮ እዚህ ሚዲያ ላይ ተቀምጣ ነው። እኔ አስታጥቁ እንጂ ግደሉ አላልኩኝም። አስታጥቋቸው ማለት ራሳቸውን ዲፌንድ እንዲያደርጉ ቤተሰቦቻቸውን ዲፌንድ እንዲያደርጉ እንጂ እንደናንተ ሄደን እዚህ አካባቢ ላይ እንገላለን፣ ኦርቶዶክሳውያን እንጨፈጭፋለን እንዳል አይደለም። ሲጀመር ቆርጠሃል። አልቆረጥኩኝም። እኔ የተናገርከውን ነገር ሙሉ ለሙሉ አቀረብኩኝ እንጂ አልቆረጥኩኝም። ታዲያ ይኸው ሰው እንደዚህ የሚናገረው ሰው ላይቭ ላይ ሲገባ ግን ያለው ጸባይ ሌላ ነው። ከዚች ሴት ጋር አንበሳ አንድ ጀማ ሆነናል። አሁን እያንዳንድሽ አንድ ሰው እንዳትናገሩ። እፎይኛ ሲሳደብ ቤት አባታችሁ ነበራችሁ። ምን አባታችሁ ማታመጡ? ወሃቢያ አራጅ ነው። እናንተም አራጅ ናችሁ። ከእናንተ በላይ አራጅ አለ እንዴ? ግማታ ሪከርድ አድርጉ። እናንተም ሰደባችሁን እኛም ሰደብናችሁ። አንተም ማለልም ተዋቸው። አንተ ደግሞ እንዳትፈራ ፈርተህ ነው እንዴ? ፈራህ እንዴ? ምን ያስፈራኝ ማለት ነው? ታውቂኛለሽ እንዴት እንደማልፈራ? ምን አውቃለሁ? ምን ያስፈራኛል? መቼም እኮ ምንም ቢሆን በሐሳብ ልዩነት ብንለያይም እኮ ምርጥ ያሳምነው ሰልጣኝ ነኝ። የመጀመሪያው ያሳምነው ልጆች ነኝ። በሐሳብ ጥሙድ ጋር ነው ባንደረቱ ስልጣኖች አልደግፍ እሄድባቸዋለሁ። እነዚህ ምሬ ወዳጅ ምናምን በጠባቂ ፍየል ጠባቂ እሄድባቸዋለሁ። ግን ፋኖ ነኝ። ይሄን እውነቱን አይቀይረው። አንተ ፋኖ ነህ። ብዙ ነገር ዋጋ ከፍለሃል ለህዝብ። እንዳስተማችሁ እነዚህ ነው ተሳሙ አንተማችሁ ደግሞ እያስጨነቁ ምናምን ቪዲዮ ምናምን እየሰሩ ቆርጠው ከቪዲዮው ላይ ቆርጠው ምን እንዳለ ሚሊየን ይስራ። እኔ በቪዲዮ የሚጨነቅ ሰው አይደለሁም። ሚሊየን ቪዲዮ ቢሰራ የዚችን ያክል አልጨነቅም። ማን ይጨነቅላቸዋል? ማንም አይሰማቸውም እንጂ ሲጀመር ማን ይሰማቸዋል? የሚሻለው ሰላም ነው፣ መከባበርና ሰላሙ ነው የሚሻለን በሚል እንጂ ከዛ ውጭ ያለው ነገር ችግር የለም። በአንድ ወገን ፋኖ ገዳይ ነው፣ ፋኖ አራጅ ነው፣ ፋኖ ሞዓ ነው ሲሉ የሚሉ ሰዎች እኛም ፋኖንን ብለው ደግሞ ተመልሰው የሚመጡት ደግሞ ራሳቸው ሙስሊሞች ናቸው። የሚገርም ነው። ሌላኛው ሰባኪዎችን መምህራንን ለይቶ ለመተቸት የሞከረ ወሃቢያ አለ። እንመልከት። ሲሄዱ አይታችኋል። ለማሽሽ ባቦጀው ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራችሁ። ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል። ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ ነው። ከ9 ዓመት ሕፃን ጀምሮ ብዙ ሴቶች ስላረከሰ ከሱ የሚበልጥ ነብይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይና የት እንደሚኖር ዛሬ የማያ ነገር ቢገለጥ እንዴት ጥሩ ነበር። ይሄኛው ኤጲስቆጶሱ ህዝቡን አሳመናቸው። አንድ ነገር ምን ብለው እስላሞቹ አብረው ይመጡ የለ እና የአምላክ እናት ሆይ ዛሬ ደግሞ ከቸርነትሽ ተስፋ አድርገን እንለምናለን። ተንባላት አይደለም የሚባለው በቤተክርስቲያን ተንባላት ነብይ ነው ጸድቋል፣ ከሱ የሚበልጥ ነብይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይና የት እንደሚኖር ዛሬ የማያ ነገር ቢገለጥ እንዴት ጥሩ ነበር። ልመና ይመከረና መላእክት
አሁን ባለፈው ምዕመናን መንበሩ መምህራችን ዲያቆን ዮርዳኖስ ተናገረው ስለ እመቤታችን በግብጽ ተገልጻ በነበረችበት ሰዓት ላይ የአምስት ቀኑ መገለጽ ላይ እስቲ መሐመድን አሳየን ብለው ያሳየችበት ላት ነው። ከሲኦል አምጥታ ያሳየችበት ታሪክን ነው። ተሸክመው ሲሄዱ አይታቸዋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። ነገራችን ላይ አብይ አህመድ ወሃቢያ ብልጽግና ወንጌል አይደለም። አሜሪካኖቹ ስልጣን ይነሱኛል በእነሱ ትእዛዝ ለማስመሰል ነው ጴንጤነትን የውሸት ብልጽግናን ያጠናውና በእነሱ ቋንቋ የሚናገረው እንጂ እሱ በቁርአን ነው የሚመራው። ምክንያቱም ደም አይሰቅቀው። እንግዲህ እንደሰማነው ነው። በእውነት በጣም አንጀት የሚያቆስል ነገር ነው የምንሰማው። ንግግራቸው በጣም ነው ልብ የሚያደማው። ይህ ግለሰብ ብዙ ጊዜ የመጀመሪያ ያቀረብኩት ሰው ብዙ ጊዜ እስልምናን በመዳፈር ይታወቃል። ከዚህ ቀደም እንደዚሁ የእስልምና ማለት ፖለቲካ ነው እንጂ ሃይማኖት አይደለም ሲል በግልጽ የሰማነው ሰው ነው። በነገራችን ላይ እስልምና ፖለቲካ ነው እንጂ ሃይማኖት አይደለም የሚለው ነገር የእስልምና ምሁራን ጭምር የሚስማሙበት ነው። አልወላ ወልበራ የተባለውን መጽሐፍ አግኝታችሁ ቴሌግራም ላይ አስቀምጫላችሁ አንብባችሁት ከሆነ በግብጽ የሬዲዮ ላይ የሚተላለፍ የነበረ ትምህርት ነው። እንዴት ክርስቲያኖች መጥራት እንዳለባቸው እና እንዴት ሙስሊሞችን መውደድ እንዳለባቸው የሚናገር መጽሐፍ ነው። እዛ ላይ እንደሚናገረው ከሆነ በግልጽ ቋንቋ እስልምና የፖለቲካ እንጂ የሃይማኖት ብቻ እንዳልሆነ የፖለቲካም ጭምር በዋነኝነት እንደውም መነሻው እንደውም ፖለቲካ ጭምር እንደሆነ የሚናገር ጉዳይም ስለሆነ ማለት ነው። ስለዚህ መምህር ዲያቆን ዮርዳኖስ አልዋሸም። አብዛኛዎቹ በተለይ ትልልቅ ዓለም የሚባሉት ያውቁታል የፖለቲካውን ሚና መቆጣጠር በእስልምና ትልቁ ስራ እንደሆነ ፖለቲካም ጭምር ስለሆነ ማለት ነው። በአጠቃላይ ህዝባቸውን በጣም መስበክ የሚችሉትን ያህል የጥላቻ ሰበካ በከፍተኛ ሁኔታ ሰብከዋል። በነገራችን ስለ እስልምና መጽሐፍቶችን ማንበብ የእስልምና መጽሐፍቶችን ማንበብ በእስልምናው እይታ ጥላቻ ነው። ለምሳሌ መሐመድ የ6 ዓመት ህፃን ልጅን አገባ እሱ 50 ምናምን ዓመቱ ነበር ብሎ መናገር በእስልምና ቋንቋ ጥላቻ ነው። የራሳቸው መጽሐፍ ላይ የተጻፈውን የራሳቸው ዓለም የሚናገረውን አምነው የሚቀበሉት ነገር እናንተ ግን ስታነቡትና ስትናገሩ ጥላቻ ነው። እና እዚህ ብዙ ጊዜ እስልምና ጥላቻ ነው የሚባለው ነገር ለምን ስለ እስልምና አነበብክ ማለት ነው። በአጭር ቋንቋ እንደዛ ብላችሁ ተረዱት። መስበክ የሚገባቸውን ያክል ማለት የጥላቻቸውን ያክል ሰብከዋል። ጥላቻን እንዲሰፍን የሚችሉትን በሙሉ አድርገዋል። ከፍተኛ ንቅናቄ አድርገዋል። ነገር ግን አልተሳካላቸው። እንደውም ብዙ ህዝብ እስልምናን እየተቀበለ ነው። ምክንያቱም እዛ ጋር እንደነዚህ አይነት ሰዎች ሃይማኖት ሰብከው አያውቁም። ምክንያቱም ሃይማኖቱን ራሱ በደንብ የተረዱት አይመስልም። ሃይማኖት ሳይሆን የሆነ የጦር መሪ ነው የሚመስለው። ተደፍረሃል ተነስ። ያስባችሁታል ዲያቆን ዮርዳኖስ አበበን ስለ ሃይማኖት አልሰበክም ብሎ ሲጠይቀው ወይ ደግሞ አቡነ አብርሃምን ስለ ሃይማኖት አይናገሩም ብሎ ሲናገር ፋንታ ዋቄ መምህር አይደለም፣ የቤተክርስቲያን መምህር አይደለም ሲጀምር። ስለዚህ እንዲሰብክ መድረክ እንዲሰጠውም ላንጠብቅ እንችላለን። ዓላማው እሱ ስለሆነ የቤተክርስቲያን ልጅ ነው እሱ አለ እንትና እንትን ነው የኛ የተሻለ ነው በቃ ጥላቻ ነው። ይሄ ከምን የመነጨ እንደሆነ እናውቀዋለን። ግን መረን ለቀቀ፣ ወጡን ረጋገጠ፣ ከሚገባው በላይ ሄደ። ገደብ ሊያዝለት የሚገባው ጉዳይ ነው። በጣም ቦረቀቀ። ስድነትን፣ ብልግናን ተከክል ያደረገ ሆነ። ስለዚህ ሃይ ማለት ተገቢ ስለሆነ በነገራችን ላይ ስድነትና ብልግና ከመሐመድ በላይ የተሳደበ የአባትህን እንትን ንከስ እያለ የሚሳደብ የነበረ መሐመድ ነው። በነገራችን ላይ በነቢያት ታሪክ ታይቶም ተሰምቶም ማይታወቅ ስድብ የሚሳደብ የነበረ እሱ ነው። የአባትህን እንትን ንከስ እያለ የሚሳደብ የነበረ ሰው ነው። እስቲ አላለም ብሎና እኛ ሐዲሱን ጠይቁን። ግን ያውቁታል፣ እንደዛ እንደሆነ ያውቁታል። መሐመድ ይሳደብ እንደነበረም ያውቁታል። ግን ክርስቲያኖች መጽሐፍቶቻችን ገና ለገና አነበቡብን፣ ገና ለገና አወቁብን ብለው ግን በቃ በጣም መግቢያ መውጫቸውን ይንቃ አሁን ገና ተነቃብን እያሉ ስለሆነ ማለት ነው። ግን እንቀጥለውሽ። ሁለተኛው ትልቁ ቄስ ተሰሚነት አለን የሚሉ ናቸው። ሰሞኑን እንግዲህ መደበቂያ መቆሚያቸው የሞቱት ሞተው የተረፉት
ታቦቱን ወይም ማቴሪያሎቻቸውን ይዘው እየሸሹ ነው ብለው ህዝቡን ቀሰቀሱ። በቃ መኖር አልቻልንም። ይህ ግን ዜናውን የዘገቡት ሰዎች በድጋሚ በተደጋጋሚ መተው ይቅርታ፣ ይህ የሆነ ቤተክርስቲያን እየተሰራ ነበር፣ እድሳቱ ወይም ቤተክርስቲያኑ ከተጠናቀቀ በኋላ የቤተክርስቲያኑን ቁሳቁሶች ወደዛ የአምልኮ መሳሪያዎች ወደዛ እያጓጓዙ ነው እንጂ ስደት አይደለም ብለው አርምት ሰጡ። ከመናፈቃቸው የተነሳ ብጥብጥን ከመናፈቃቸው የተነሳ ተንኮላቸው ገደብ ከማ በነገራችን ላይ አቡነ አብርሃም ብጥብጥ ቢፈልጉ ኖሮ ጳጳስ እንደሆነ አትርሳ። ልጆቻቸውን ተከላከሉ ራሳቸውን ቢሏቸው እንዴት አድርገው ሊከላከሉ እንደሚችልም ምንም ቃላት የሚያጥር አይመስለኝም። እና አሁንም ቢሆን የማታውቁት ነገር ላይ አትቀባጥሩ። እውነትን ከመናገር ወደኋላ የምንል ሰዎች አይደለንም። ለምን መጽሐፎቻችን አነበባችሁ፣ ለምን ተነጋብን፣ ለምን ታወቀብን ከሆነ ምንም ማድረግ አንችልም። ዘመኑ የማህበራዊ ሚዲያ ነው። እናነባለን፣ እናገላበጣለን፣ ደግሞ እንገልጣለን። ያወቅነውን የተረዳነውንም ለህዝብ እናሳውቃለን ብዬ አስባለሁ። ስለዚህ ለምን ታወቀብን ከሆነ መጽሐፍቶቻችሁን ማቃጠል ነው ያለባችሁ። ሌላ አማራጭ የለው። እዚህ ላይ ላብቃ። የማታ የሰራሁትኝን ጉዳይ ደግሞ ከዚህ በኋላ ልቀጥልላችኋለሁ። ተከታተሉት። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። ሰላም ጤና ይስጥልኝ። ይህንን ቪዲዮ አስታወሳችሁት? ኦርቶዶክሳውያን 123 ኦርቶዶክሳውያን ወደ እስልምና ገቡ ተብሎ የተሰራጨው የነበረው ሀሳብ በጣም የሐሰት መረጃ እንደሆነ አሁን በከፋ ያሉ ወንድሞቻችን መምህራኖቻችን መረጃ አጋርተውኛል። በተለይ ሀገረ ስብከቱ ላይ የሚሰሩ አገልጋዮች ናቸው። እንግዲህ በከፋ ሀገረ ስብከት ቢጣ ወረዳ ኦጊዳጊቲ ቀበሌ በጨበራ ተክለ ሃይማኖት አጥቢያ ምዕመናን ላይ ሃይማኖታቸው እንደተቀየሩ ተደርጎ ተሰራጭቶ የነበረ ቪዲዮ ነው። ነገር ግን ይህ መረጃ ሐሰት ነው። በተለይ የእስልምናው አካላት የሐሰት መረጃ ያሰራጩት ሲጀመር በአካባቢው ላይ ያሉ ምዕመናን 38 አባወራዎች እንዲሁም ደግሞ በአባወራቸው ውስጥ ተካተው ያሉ ሰዎች በአጠቃላይ ራሱ ከ130 የማይደርሱ እንደሆኑ የተነገረ። ታዲያ ሰዎቹ ማን ነበሩ? ማህተባቸውን ሲወጡ የታዩት ሲባል አንደኛ ማህተብ ሳይሆን የበጠሱት አንገታቸው ላይ የነበሩ የተለያዩ ክርታሶችን ነበር ሲወጡ የነበሩት የሚል ነገር ነው። ሁለተኛ ደግሞ በዕለቱ የተሰባሰቡት መስጂድ ለማሰሪያ ቦታ ኑ እንገናኝ ተብለው የተሰበሰቡ የእስልምና እምነት ተከታዮች እንጂ ክርስቲያኖች እንዳልነበሩ ነው። በወረዳው ላይ ተገኝተው የወረዳ ሀገረ ስብከትም ተገኝተው ሄደው አነጋግረዋቸው ነበረ። አባወራቸው ተሰባስበው እነኚህ ክርስቲያኖች አይደሉም ሙስሊሞች ናቸው። መምህራንም ተጠይቀው ነበር። አሁን የገሌ እኮ እናውቃቸዋለን፣ የእኛ ተማሪዎች ናቸው፣ ሙስሊሞች ናቸው ብለውም ጭምር ምስክርነታቸውን ሰጥተዋል። እንደው የሚጠቅማችሁ ከሆነ ግን ይህንን ቪዲዮ ላሳያችሁና ለብዙዎች ሼር አድርጉት። ኦርቶዶክሶች ወደ ሙስሊምና ተመልሰዋል፣ ክርንም ቆርጧሉ ተብሎ ተወራ። የገና ሐመልታኔ ሐማ አሰለማንታኔ ሂንደብሪቻ አገልጋዮታኔ እቤታ ሚመኖ ይቋምታሉ። መልአከ አርያ ቀሲስ ታምሩ ገብረ ሚካኤል ይባላለሁ። በከፋ ሀገረ ስብከት በቢጣ ወረዳ ኦግዳክቲ ቀበሌ ልዩ ጎጥ ጨበራ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ነኝ። ኦርቶዶክሶች ወደ ሙስሊምና ተመልሰዋል፣ ክርንም ቆርጧሉ ተብሎ ተወራ። እንደው እኛ መች ቆረጥን? እኛንን እርፍ ራሳችን ነው እንጂ ዶሮ የቆዩት ሙስሊሞች ግማሾቹ እንደገና ገና የሚያምኑት፣ ግማሾች ደግሞ አምኖ የቆዩት ባጀት በዛም ልክ እንዲለቀው በዚህ ምክንያት ነው እንጂ እርስ በራሳችን ነው እንጂ ኦርቶዶክስ የሆነው ኦርቶዶክስ ሆነን ወደ ሙስሊምና የተመለሰ ነው። አንድ ኦርቶዶክስ የተመለሰ የለም። ጋቸ ቀረሸነውን አሮብ ገድቂ ፎሳቲትና ሆነ እንደው ገረሚት ሞዮ አሮች አለት ቀረጼት ቦቶች ተጪነቶች ይከክትነብሽዋሉ አባፊት አባዋሪቺ ቡሾና ቡሾና ዋቸ ሮቤቶ ሙስሊም ብሔረሰብ ዋቸ ሮቤቶ ገኖና ለለፋ ቡሾናኒ ኤቢዮ ኮቾና አባፊት እቺ ቤተሰብ ነው ኢሞና እንደም ኦሮምኞና ማይምቢቶ ኤቢ ቦኖቺ ታሆ ሙስሊሞ ሻሂዬ ኢሞ በዳሄና ኦሮምኞና ቦኖቺ ታሆ ሙስሊሞ ሻሂዬ ግን ሙስሊም ናቸው ሰዎቹ። ኤቢ ኮ ሃይማኖቱን ዱቢያኔ ኖ ሃይማኖቱን ዱቢዎች ቦና ምትካቶኔ አሽጎ ታጋይ ሳይልት በዶና ሞና ታዋቶ ኦግራካ ዱጎች ጉጪ ሴሎችን ገ ቦኖች አሸናውን
ወችኖን ደቸት ይጅረሽ ኢላንት ሃናች አሰለሚየሽ ኢቶገቶ ቦንጎደና ቦኖት ኢምታሞን ዱፕቺና አብና ባራ ሙስሊምናው ኢለወታቂ ሻዲቂ አሽ ቢዛቶች ቸቅና ኢቢ አላጋታ ጉተበላ አቾቸ ይጅቂ ኡቸበሎ በድም ቂታሎ ኢሜ ማሞኔ አሽ ወዶቸ ይጅቂ ነ ቦኖገተና ኢቢ ሞዮኖች ዋቤቴ ቦኖሽዮና ቦኖታው ሾትቂና ነባራ ሙስሊምናው ነ አረታዎች ወችኖ ሻዲ ተገቶ ደብርቻ አገልጋዮታን ኢቢ ታሚመኖ ኢኳመቶ አሉን ታሚመኖ ከመቶ ኮነ ኦክ ዋቂ ነብ ከመቶ ኦክ ዋቂ በከሞ ቃኔ ያይቲዮባ ቂዳሜ አራጉ ተሳታ ቃቶች ይኒ ቤት ሙስሊምን አሁን ሻጋቃ ወሮዋ ያቃ ሻጋ እቸታሞና አሞ ባረከቻሾ ዳምቂኖቼ ክሮ መስቀሎ ኩቺዮቴ አሞ ዳምቂኖቼ ሃይማኖቶ ካዲዮቴ እቸታሞና ካዲዮቶ ኖኔ ኖ ሃይማኖቶ ካዲያ ኖኔ ሙስሊሞ ኖቾቼ ጢንታውን አውደሽ ወይገ ነው ሞግዳቻ ኖ መቼ ነው ቡሾ የቻቃና ነጠሎ ታጃቃ እንደገና ወታ አመሞ ክንዲያ አቻቻ ወተ ቦሮ ታሄ ቤቶን ክንዲያ ቻኖቼ ባቴኖ ሻዳ ቤቶች ቻቃ ቆርቆሮ ወይሞች አውደባለ ቅጠል ወይሞች በዳ ኖኔ ወቺ ኖኔ ሻዲቶ እንደገና ሐመታኔ ሐማ አሰለማንታኔ ቦኖ ባሾ አሮባ ባሽቶ ማታንታኔ ይሻሚታሾ ታናዶክ ያሚቶ ማቶ አሎኔ እብች ይኒ ተቾች ቀራዛ ጋውኬ ቢበቃታ አላ ይኒቼ ኖን ማሌ ጎንዲዮች ጋብቻ አሬ ዲጂታሎ ቃው ሞዋጋ አሬ ዲጂታሎ ጋብቻ ቢቃው አሬ ተቾ ጋብቻ ቢሃለ ሞዋጋ እብች አማኑ አሰለምቶ አሎ እንግዲህ እንደሰማችሁት ነው። ሙሉውን መረጃ ለማግኘት አጽብሃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፋ ሀገረ ስብከት ሚዲያ ላይ ማግኘት ትችላላችሁ። እስልምና ያለ ውሸት አይቆም ብለን የምንናገረው ለዚህ ነው። የራሳቸውን ሰዎች ሻሃዳ ደግሞ እያስያዙ እንጂ በእውነትም እነዛ ሰዎች ኦርቶዶክስ ያልነበሩ የሐሰት መረጃ እንደሆነ ሀገረ ስብከቱ አሳውቋል። ከልብ እናመሰግናለን። ሼር አድርጉት።